በእነዚህ አራት ሴሎች ውስጥ በዓለም ውስጥ ያሉት ሃይማኖቶች የት ቦታ ላይ የሚቀመጡ ይመስላቸዋል? በዚህ አይነት ተወሳኝነት ዴተርሚኒስቲክ መኖር ውስጥ ነፃ ፈቃድ ወይም ፍሪ ዊል አይኖርም። ኦኬ፣ የጋድ ኮንሰፕቹዋላይዜሽን ራሱ ተፈጥረናል ብለን የምናስብ ከሆነ ፈጣሪ ባለበት ሰርከምስታንስ ነፃ የሚኮነው እንዴት ነው? ለምሳሌ እውቀት ካልፈለግኩ እንደዚህ አይነት ቦታ አልገኝ ታባትን ስናምን አደከም መንስኤ ያለበት ቦታ በመራቅ ነገር ግን ሌላ መንስኤ በማምጣት ማለት እኮ ነው። በነገራችን ላይ አንድ መንስኤ ስንርቅ ሌላኛው መንስኤ ጀነሬት እያደረግን እንደሆነ እንዳልበስ እንደተነገረው ፕሬዘንት ማድረገው ነፃ ፈቃድ ፍሪ ዊል እና ተወሳኝነት ዲተርሚኒዝም ተያዘም የነፃ ፈቃድ የሚኖር አንድምታዎች ምንድን ናቸው በሚለው ርዕስ ላይ ነው ፎከስ የምናደርገው። ሳይንስን እና ፍልስፍናውን በተመለከተ ነው። ፍልስፍናውም ሞር የምዕራቡን ፍልስፍና ላይ ነው ፎከስ የምናደርገው። እዚህ ጋር በተገናኘ የዴተርሚኒዝም እና የፍሪ ዊል ሪሌሽንሽፖችን መጀመሪያ ቀድመን መውጣት ያለብን ይመስለኛል። ይህ ለሃይማኖቱም ይሰራል፣ ለፍልስፍናው ለሳይንሱም ይሰራል እና ይሄ ግንኙነት እንዴት አድርገን እንስራው? ዴተርሚኒዝም ለምሳሌ የሁለት በሁለት በሆነ ቴብል ውስጥ እንስራው ብለን ዴተርሚኒዝም አለ የለም ብለን ፍሪ ዊል ደግሞ ወይም ደግሞ ነፃ ፈቃድ አለ የለም ብለን ብንሰራ ቢኖርም ቴብል ነገር አለ አራት ሴሎች ይኖሩ ምንድነው የሚሆነው? ለምሳሌ ነፃ ፈቃድ አለ፣ ዴተርሚኒዝም አለ። ነፃ ፈቃድ አለ፣ ዴተርሚኒዝም የለም ወይም ተወሳኝነት የለም። ነፃ ፈቃድ የለም፣ ነገር ግን ተወሳኝነት ዴተርሚኒዝም አለ። ሌላኛው ነፃ ፈቃድ የለም፣ ተወሳኝነትም የለም። ልክ ውይይታችን የሚሆነው ይህን መሰረት አድርጎ ነው። እነዚህ አራቱ ሴሎች ውስጥ ያሉትን ነገሮች አይተን እስኪ አንድ ነገር አግዙ፣ የመሳተፍ ጉዳይ ስለሆነ አግዙኝ። እስኪ በእነዚህ አራት ሴሎች ውስጥ በዓለም ውስጥ ያሉት ሃይማኖቶች የት ቦታ ላይ የሚቀመጡ ይመስላቸዋል? ምክንያቱም ነጥለን ይሄኛውን ብቻ የምናወራ እንዳንን ሃይማኖቱን በጣም ወሳኝ ስለሆነ የምስራቁን ፍልስፍና ማየት ያስችለናል ብዬ ስለማስብ እስኪ በራሳቸው ይህን ቴብል እስኪ ለመሙላት ሞክሩ እና በኋላ ላይ ጥያቄ ላይ ውይይቱ ላይ የበለጠ ዴቨሎፕ እናደርገዋለን ብዬ አስባለሁ። እና ይሄ ቴብል ነው የምጠቀመው እኔም ቢሆን የምዕራቡን ፍልስፍና ሳይንሱን ተከትለን ቢሆን ምናወራው ይሆን። ይህን ታሳቢ ካደረጉኝ ማመስገን ያለብኝ አካላት መጀመሪያ ያሉ ይመስለኛል። በተለይ ይህን መሰል ዝግጅቶች የሚያቀርቡትን አውደ ፋጎስ ውስጥ ጸጋው ማሟን፣ ብሩክ ቦጋለን በጣም እናመሰግናለን። በነገራችን ላይ የራሳቸውን ወጪ እያወጡ ነው ይህን የሀሳብ ውይይት የሚያቀርቡልንና በጣም ማመስገን ያለብን ይመስለኛል። በተጨማሪም የዘርዓ ያዕቆብ ፍልስፍና ትምህርት ቤት በነገራችን ላይ ትልቁን ኮንትሪቢሽን እያደረገ ነው። ዮናስ አድረቀኝ፣ ቸሬ በነገራችን ላይ ገንዘብ ከፍለን እውቀት ፍለጋ ሄደን ምንም ባላገኘንበት ሰርከምስታንስ በምን ያን ያህል ወጪ በማይጠይቅ ሁኔታ እውቀትን በደንብ እያዳረሱ ነው እና ምስጋናችንን ከማቅረብ ወደ ኋላ ማለት ያለብን አይመስለኝም። ልናግዛቸውን ከዛ በተጨማሪ በእንደዚህ አይነት የውይይት መድረክ ውስጥ የምትገኙትንና ሀሳቦች ዴቨሎፕ እንዲሆኑ እንዲያድጉ ገዛ ምታደርጉት በሙሉ ከማመስገን ወደ ኋላ አለን። ይህ ውይይት የመጀመሪያው የቃላት ትርጉሞችን መጀመሪያ በመዳሰስ ከዴተርሚኒዝም እና ነፃ ፈቃድ ጋር የተገናኙ ሀሳቦችን የያዙትን ዋና ቃላቶች እነማን ናቸው፣ ትርጉማቸው ምንድን ነው የሚለውን
ለመዳሰስ እሞክራለሁ። ከዛ በመቀጠል ተወሳኝነትና ነፃ ፈቃድ ምንነታቸውን ዲቴይል የሆነ ፊሎሶፊካል እና ሳይንቲፊክ ባክግራውንዳቸው እንደሚመስል እና የነፃ ፈቃድ አለመኖር አንድምታዎችን እንዳስሳለን። እነዚህ አንድምታዎችን ቢያንስ 3 ወሳኝ የሆኑ ሀሳቦችን ለማንሳት እሞክራለሁ። አንዱ ነፃ ፈቃድ አለመኖርና አንድምታዎቹን ለማየት እሞክራለሁ። ሌላኛው ነፃ ፈቃድ አለመኖርና እጣ ፈንታ ፌት ዴስቲኒ ያላቸውን ሪሌሽንሽፕ ምን እንደሚመስል እናያለን። በሶስተኛ ደረጃ ነፃ ፈቃድና ርዕዮተ ዓለም እንዴት ነው ሊገናኙ የሚችሉት የሚለውን ለማየት እሞክራለሁ። አሁን ወደ ቃላት ትርጉሙ እንግባ። ውይይታችን ለመጀመር የተወሳኝነት ነፃ ፈቃድና ሌሎች ወሳኝ ሀሳቦችን በተሸከሙ ባደረጉ ቃላት ትርጉም መጀመሩ በጣም ወሳኝ ነው። ነፃ ፈቃድ ነው። ነፃ ፈቃድ ካሉት የድርጊት፣ የምኞት፣ የሀሳብ አማራጮች መካከል በነፃነትና ያለ ተጽዕኖ መምረጥ መቻል። ይህም ማለት ከአማራጮች መካከል አንዱን ወይም የተወሰኑትን እንዲመርጥ ሳብጀክቱ ወይም መራጩ እንዲመርጥ የፍላጎት ወይም የማስገደድ ተጽዕኖ ልዩነት የለበትም ማለት ነው። ስለዚህ ነፃ ፈቃድን ስናወራ ወይም ፍሪዊል ስናወራ በዚህ ዴፊኒሽን ወይም በዚህ ሀሳብ ውስጥ ነው ማለት ነው የምናወራ። ተወሳኝነት ዴተርሚኒዝምስ ምንድን ነው? ተወሳኝነት የሚነግረን ምንም በዩኒቨርስ ውስጥ ያለ እያንዳንዱ ክስተት ወይም እውነት የሰው ልጅ ውሳኔዎችን ጨምሮ የመንስኤዎች ሰንሰለት ውጤት ፕሮዳክት ኦፍ ቼንስ ኦፍ ኮዝ ኤንድ ኢፌክት መሆኑ። ተወሳኝነት ስንል የሚወሰነው ምንድን ነው? ይህን ማየት ያለብን ይመስለኛል። አንድ ነገር ተወሰነ እንላለን፣ ግን ተወሰነ ስንል ምንድን ነው ተወሰነ የምንለው ነገር? የሚወሰነው በመንስኤና በውጤት መስተጋብር ውስጥ ውጤቱን ነው ተወስኗል የምንለው እና ይህ ውጤት ስንል ምን ማለታችን? ይህ ውጤት የምንለው ራሱ ምንድን ነው? ሰውን ወስደን ውጤት ስንል ምን ማለታችን ነው? ውጤት የምንለው ባህሪ ሊሆን ይችላል፣ አስተሳሰብ ሊሆን ይችላል፣ የአካል ክፍል ቅርጽ ሊሆን ይችላል፣ ወይ ደግሞ መጠን የሆነ የዛ አካል መጠንም ሊሆን ይችላል፣ ወዘተ ሊሆን ይችላል። ስለዚህ ተወሳኝነት ስናስብ ውጤት ማሰብ ይኖርብን። አሁን ግን በጣም መጠንቀቅ መቻል ያለብን እስቲል ያው ውጤት የምንለው ምን እንደሆነ ጠንቀን ማየት ያለብን ይመስለኛል። ታስታውሱ ከሆነ ባለፈው 2 ሳምንት ስለዚህ ጉዳይ ነበረ ስንወያየ ነበረው። የዩኒቨርሱ መቼ ተፈጠረ ወይም ፈጠረው አይነት ነገር ጥያቄ በምናነሳበት ጊዜ ሂደቶችን እያየ ነበር። ኮዝ ኢፌክት ሪሌሽንሽፕ ነበር እያየን ነበር። የተቸገርነው የመጀመሪያውን የማግኘት ጉዳይ እና የመጀመሪያውን ለማግኘት የት ቦታ ሆነን ነው እንፈርደው ነበር አይደለ? ሲያከራክር የነበረው መሰረታዊ ጉዳይ። ስለዚህ ቼን ነገር ነው እያሰብን ያለ ነው ማለት ነው። ኤ ኮዝስ ቢ፣ ቢ ኮዝስ ሲ፣ ሲ ኮዝስ ዲ። እንዲህ ሌላ ማሰብ መቻል ያለብን ነገር አለ። አሁን ኤ ኮዝስ ቢ ስንል ቢ ኢዝ አክቹዋሊ አ ፕሮዳክት ኦፍ ኤ። ስለዚህ ውጤት ነው። ኢቭን በዛች ቁራጭ ውስጥ ካየ ነው እያንዳንዱ ፕሮዳክት በሙሉ ውጤት አድርገን ነው የምናስበው። ግን ዋናው ጥያቄ ምንድን ነው? የትኛው ነው ኮንሲደር እያደረግን ያለ ነው የሚለውን ነገር በጣም ማሰብ መቻል ያለብን። ሌላኛው በዚህ ቻለም ውስጥ በምንኖርበት ጊዜ አሁን ሪሰርች ምናምን እንሰጠናል አለ መምህሮቻችን ችን ሪሰርች ብሰሯት ምናምን ተብለን እንሰጣለን። ብዙ ጊዜ ታሳቢ እናደርገው ኮዝ ኢፌክቱን ነው የምንሰራው። ነገር ግን በሆነች ፓርት ብቻ ናት ቆርጠን ነው የምንሰራው። but the whole problem is not like that. It is just a chain. ብዙ ፕሮብለሞች አሉ። እያንዳንዱ ፕሮብለም የራሱ ኮዝ አለው እና እነዛ ኮዞች እነዛ ውጤቶች ራሱ እርስ በርሳቸው የተገናኙ ነው የሚሆኑት። it is just a network. ስለዚህ ፓርት ነው የምንሰራው። ያ ማለት ምንድን ነው? የምንሰራው ሪሰርች የሚያሳየን የችግሯን ትንሿን አካል ብቻ ነው ማለት ሙሉ አለ። ስለዚህ ፐርስፔክቲቭን ለማግኘት ሙሉን ማግኘት መቻል አለ። ሌላኛው በእያንዳንዱ ስቴፕ ላይ ኤ ኮዝ ቢ፣ ቢ ኮዝ ሲ ምናምን እያሉብን ሄደን
ባጭሩ የሚገባ አዲስ ፋክተር አዲስ መንስኤ ይገባል። ቼይኑ ብቻ አይደለም ይሆን። ምክንያቱም ቅድም እንዳልኳችሁ ኔትወርክ ስለሆነ ነጥለን እንድናስብ ከፈለግ የሚገቡ በየቦታው የሚገቡ ፋክተሮች ሁሉ አሉ። ፕሮዳክቱ ልክ እነዛ መንስኤዎች ጋር አመጣውታል የምንለውን ነገር ነው። ስለዚህ ማንን እንምረጥ? ዛብቱ የእናንተ ፐርፐዝ ነው የሚወስነው ማለት ነው። ነገር ግን ዘሆል ኔትወርክ ካገኛችሁ በነገራችን ላይ መጽሐፍ ላይ አድሬስ ለማድረግ እየሞከርኩ የነበረው አንድ በሆነ ኢኮሲስተም ነው ኮዝ ኤንድ ፕሮብለምስ ውስጥ አንድ አውትካም ማግኘት እችላለሁ ወይ አይነት ካልኩሌሽን ሙከራ ሲስተሚክ ቲንኪንግ አይነት ነገር የሞከርኩ ተሳክቶልኛል አልተሳካልኝም ሌላ ጉዳይ ነው፣ የምትወስኑት እናንተ ናችሁ። ነገር ግን ሙከራያ እንደዛ። ስለዚህ እሱን ነገር ኮንሲደር እንድታደርጉልኝ ይፈልጋል። ሌላው የንቃተ ህሊና ወይም ደግሞ ኮንሽስነስ የምንለው ምንድን ነው? ኮንሽስነስ ወይም ደግሞ ንቃተ ህሊና ማለት ድርጊትን፣ ምኞትን፣ የሀሳብ አማራጮችን ወዘተ በእኔ ወይም ሰልፍ ውስጥ ያውቃለሁ፣ እቆጣጠራቸዋለሁ ስሜት ወይም አዌርነስ መኖር። ይህም በእኔነትና በአካል መካከል መንታዊነት ወይም ዱዋሊዝም እንዳለ እንዲሰማን ያደርጋል። እዚህ ላይ ምርጫዎቻችን አስቀድሞ የሚወስኑ ከሆነ ያንን ምርጫ የሚያደርገው እኔ የሚለው ማንነትና ምንነት ምንድን ነው የሚለው ጥያቄ መነሳት ይኖርበታል። ንቃተ ህሊና ምንነቱ ገና የተጠና ያለ ቢሆንም የአንጎል ውጤት መሆኑን ግን ብዙዎች ይስማማሉ። እስካሁን ባለው ማስረጃ የአንጎል ተግባራዊ ብያኔ ከእኔ ወሰንኩትና ተገበርኩት ስሜት ስለሚቀድም የሚሰማን ስሜት መሆኑን ያስረዳል። ስለዚህ ምንድነው እየተባለ ያለው? እኔ የወሰንኩት የኮንሽስ ነው፣ ግን የተወሰነው ነሰሰርሊ እኔ በመለው ላይሆን ይችላል። ጥናቶች የሚያመለክቱት ኮንሽስሊ በማለው አንኮንሽስ በሆነው እየተወሰነ ያለው። ስለዚህ ያ ነገር ምን አመጣዋል ነው የሚሉት የዱዋሊዝም ኮንሰፕቹዋላይዜሽን እንዲኖረን ወይም ሁለት መንታዊነት አለ። እኔና አይ ሳብጀክት፣ እኔና ሚ ሌላ እኔ፣ ሁለት ዱፕሊኬት አድርገን ነው ራሳችን እያየ ነው ያለው ለማለት ነው። ይሄ በነገራችን ላይ የዱዋሊዝም ግን መኖሩን አለመኖሩን የሚያመለክቱ ጥናቶች አሉ። ለምሳሌ ጸሎት፣ ይሄ ሜዲቴሽን፣ አንዳንድ መድኃኒቶችን በመውሰድ ሰዎች ሚና ኮይድ አድርገው እንዲሁም ኢንዲቪዥዋል አንድ የዓለም ፓርት አይነት የዓለሙ ፓርት ራሱን ከዓለም የመለየት ሁኔታ የሌለበትን ሁኔታ መፍጠር የሚቻልበት ሰርከምስታንስ እንዳለ አመላካች ነው። ስለዚህ ኮንሽስነስ ስንል ይህን ኮንሰፕቹዋላይዜሽን ነው ታሳቢ እናድርገው ማለት ነው። ተወሳኝነትና ነፃ ፈቃድን እስኪ እንመልከተው። ስለ ተወሳኝነትና ነፃ ፈቃድ ከመነጋገራችን በፊት ማወቅ ያለብን አንድ ባህሪ እንዴት እንደሚወሰን። ስለዚህ ቅድም የኮዝ ኢፌክት ሪሌሽንሺፖችን እያወራን ነበር አይደለም? ስለዚህ ምንድነው ያልነው? እያንዳንዱ ባህሪ የምንለው ውጤቶች ናቸው ማለት ነው። ኮዞች ኢንተራክት አድርገው የሚፈጥሩት ነገር የሆነ ያ ውጤት ነው ማለት ነው ባህሪ የምንለው። ስለዚህ ባህሪን ስናስብ በመንስኤ ውጤት ግንኙነት ውስጥ የተፈጥሮ ህግጋትን ተከትለው የሚመጡ ወሳኝ መንስኤዎች ፋንዳሜንታል ወይም አልቲሜት ኮዝስ የሚባል ሁሌ የሚኖሩ አስፈላጊ የሆኑ ለምሳሌ ተፈጥሮ ባለፈው ስናወራ የነበረው ሙድ ሙቨር ወር ላይክ እነሱን የተጠቀምንበት ምን እያለ ነው? ፋንዳሜንታል ሁሌ የሚኖሩት ነው እየወራን ያለ ነው ማለት ነው። አቮይድ ልናደርጋቸው የማንችላቸው መሰረታዊ የሆኑ ኮዝስ ይኖራሉ እና የቁሱን የባዮሎጂውን እና የማህበረሰብን አደረጃጀት ምን እያወራው ነው አሁን? ቁስ፣ ባዮሎጂ፣ ማህበረሰብ እያወራው ከሆነ ሌቨል ኦፍ ኦርጋናይዜሽን እያወራው ነው ማለት ነው። ለምሳሌ አይታችሁ ከሆነ አንዳንድ ኢንስቲትዩሽን ሲቋቋሙ አይታችሁታል። እቺ ኢንስቲትዩሽናሊቲ ሰውን ቢሄቪየር የራሱ ቢሄቪየር ሴት ያደርጋል እና አንድ መስሪያ ቤት ራሱ የራሱ ቢሄቪየር ሴት የሚያደርግ ከሆነ ኦርጋናይዜሽኑ ራሱ የራሱን ቢሄቪየር ጀነሬት ያደርጋል። የአይነት ቢሄቪየር ኢመርጀንት ፕሮፐርቲስ ይሆናል። ቅድም ያልኳችሁ በየስቴፕ ላይ የሚገቡትም ፋክተሮች ምንድን ነው? ከዛ አይነት ሲስተም የተቀዱ
ለኢመርጀንት ፕሮፐርቲ አስፈላጊ የሆኑ ፋክተሮች ናቸው ማለት ነው። ስለዚህ አንድ ሲስተም ክሬት በምናደርግበት ጊዜ ልክ የራሱን ኮዝ ይዞ የሚመጣበት ሰርከምስታንስ ይኖራል። ስለዚህ እሱንም ታሳቢ ማድረግ ይኖርብናል ለማለት ነው። ተከትለው የሚከሰቱ ይሄ የዴቨሎፕ ኦርጋናይዜሽን ተከትለው የሚመጡት ደግሞ ኢመርጀንት ፕሮክሲሜት ኮዝ ስናነብ ታች ስንሰራ ምናምን የሚመጡ እነዚህ አይነት ሀሳቦችን በደንብ ማየት ይኖርብናል ማለት ነው። አካባቢ፣ ማህበራዊ መስተጋብርና ጄኔቲክስ የአእምሮን በተጽዕኖ ስር የሚያደርጉበት ሁሉ አእምሮም በአንጎል በጄኔቲክስ በአካባቢ ላይ ተጽዕኖ ይጎዳል። ስለዚህ እርስ በራሳቸው ኢንተራክት ያደርጋሉ ማለት ነው። አንጎላችን የራሱ ሞጁላር የሚያደራጀው እንደ አካባቢው ተወሳኝነት እያን የምንጠራው ይህን የጄኔቲክስ እና የአካባቢ ብሎ የእነሱ መስተጋብር ለተወሳኙ መገኘት ያለው ሂደትና ውጤት ነው። የውጤት ትሬት ስርጭት በጠቅላላው የህዝብ ቁጥር ፖፑሌሽን ውስጥ እንዴት እንደሚታይ በሚመለከቱ የግለሰባዊ ልዩነት ቫሪዬሽን ከጠቅላላው ሂደት አንጻር ለመረዳት ይረዳል። ልዩነትን እንደ ተለየ ውጤት ከመቁጠር መቆጠብም ያስፈልጋል። ለዚህ ነው ሳይንስ ለመስራት በቂ ናሙና በተገቢ መንገድ መወሰድ ተገቢ የሚሆነው። በነገራችን ላይ የውይይቶች ላይ የምናየው መሰረታዊ ፕሮብለም ነው። በነገራችን ላይ ብዙዎቻችን ይዘን የምንመጣው የራሳችን ፐርሰናል ኤክስፔሪየንስ። ለምሳሌ እኔ በራሴ ያየሁት የተመለከቱት ነገር ይኖራል። የእኔ ትክክል እኔ ያየሁት ግን የእኔ ትክክል ነሰሰርሊ የማህበረሰቡ ትክክል ላይሆን ይችላል። ለምን ኦብዘርቭ ያደረኩት በራሱ ስህተት ነው አይደለም። ኢንተርፕሬት ማድረግበት መንገድ የተለያየ ሊሆን ስለሚችል፣ ስለዚህ ኢንተርፕሬት በምናደርግበት ጊዜ ሁለት ነገሮች ያስፈልጉናል። አንድ ሳብጀክቲቪቲ በተቻለ መጠን አቮይድ ማድረግ እንችላለን። ሌላኛው ያሰብነው ነገር ያን ማህበረሰብ ለመወከሉ ያን ፖፕሌሽን ለመወከሉ እርግጠኞች መሆን መቻል አለብን። እውነቱ የሚቀዳው ከማህበረሰቡ እውነት እንጂ የሆነ ግለሰብ ኤክስፔሪንስ ብቻ ሊሆን አይገባም። ስለዚህ ብዙ ጊዜ እንደዚህ አይነት ነገሮች ኦብዘርቭ እያደረጉ ስለሆነ አይ ቲንክ የመስተካከል ያለበት ይመስለኛል። ዚስ ኢዝ ማይ ኦብዘርቬሽን። በነገራችን ላይ ለውይይቶቻችን አንድ መሰረታዊ ክሪቲሲዝም ይመስለኛል በደንብ ማየት አለብን። ሌላኛው ኢቭን ራሱ የምንወስደው ከየት ያን ኢንፎርሜሽን እውነት ብለን የምናስበው ኢንፎርሜሽን የምንወስድበት ፖፕሌሽን ምን አይነት ፖፕሌሽን ነው ማለት አይታችሁ ከሆነ ስታቲስቲክስ መጽሐፎችን አገራብታችሁ ከሆነ አንድ ወጥ ሆነ አለበት። አንድ ኖርማል ቢሆን አሪፍ ነው። ይሄ አይታችኋል በሚመስል ቅርጽ። ይሄ ምንድነው? ለምሳሌ ዋይ አክሲሱ ፍሪኩዌንሲ ቢሆን ኤክስ አክሲሱ ሜዥር የምናደርገው ቫሪያብል ቢሆን ፍሪኩዌንሲዎች አሉ አይደል? እነዚህ ኮንቲኒዩስ የሆኑ ቫሪያብሎች ቢሆኑ በዛ ውስጥ ፓተርኑን ስናወጣ ኮንቲኒዩስ ኖርማሊ ዲስትሪቢዩትድ ቢሆን እንደው ካልሆነ ደግሞ ስኪውድ የሚሆን ችግር የለውም። ምን ማለት ነው? በአንድ በኩል አነስ ያለ በሌላ በኩል የጨመረ ሊሆን ይችላል፣ በቀኝ ወይም በግራ ኢንዲፐንስ። ስለዚህ ቢያንስ እንደዛ ወጥ መሆን ይቻላል። ግን አይታችሁ እኮ አንዳንዴ ፖፑሌሽኑ ላይ እየሰራን ኤም ካፒታል ኤም እስኪያስሙት ያን አርጉት እንደዚህ አይነት ሊሆን ይችላል። ምን እያልን ነው? እንደዚህ አይነት ከሆነ ፖፑሌሽናችን ቢያንስ ሁለት አይነት ነው። ስለዚህ ከሁለት አይነት ፖፑሌሽን ሪሰርች ተሰርቶ ያለ ኮንክሉዥን መድረስ ማለት ውሸት እየዋሸ ነው። ስለዚህ የፖፑሌሽናችን ዩኒፎርሚቲ እየጠበቀ መሆን ይቻላል። ስለዚህ ሪሰርች ስንሰራ ስናወራ የምናወራው ከምን ተነስተን እንደሆነ ማወቅ መቻል ያለብን እና ብዙ ጊዜ ሚስቴክ እየሰራን ስለሆነ እንታረም ማለት ፈልጌ ነው። ይሄ ብዙ ጊዜ ወዘር ማድረግ ስለሆነ በእንደዚህ አይነት ውስጥ በእነዚህ ላይ ውይይት ውስጥ ማለት ነው ሁላችንም በሁለንተናው ከሚመራው ከተፈጥሮ ውስጥ ውጭ አይደለም። ያለ መንስኤና ውጤት የምንመርጠው ነገርም የለም። የምንመርጥበት አእምሮ ሳይቀር የአንጎልና የአካባቢ መስተጋብር ውጤት ነው። ጄኔቲክሱም ሆነ አካባቢ ደግሞ በተፈጥሮ ሕግ የሚዘወሩ ናቸው። እንዲያውም አካባቢ የሆነው መንስኤ ራሱ በጄኔቲክሱ ላይ ተጽዕኖ ሲያሳርፍ ይታያል። አካባቢ ራሱ በጄኔቲክስ ላይ ተጽዕኖ ሲያሳርፍ ይታያል። እና ይሄ ስታነቡ አጋጥሟችሁ እንኳን ኤፒጄኔቲክስ የሚባል ነገር አለ። ምንድን ነው ጄኔቲክስ? አለ ነው ዲቴይል መግባት ነው። አንድ ውጤት ይሄ ፋንክሽናል አይደለ? ለምሳሌ ጡንቻ ምናምን አለ። ጡንቻ ኑሮኝ ከሆነ ጡንቻው ከየት ነው የመጣው? ከፕሮቲን ነው። ፋንክሽን የፋንክሽን ጉዳይ ነው። ስለዚህ ፕሮቲኑ መመረት መቻል አለበት እንደዛ እንዲመጣ። ወይ ደግሞ በጣም እየከሳው ከሆነ ሜቢ ፕሮቲኑ አልተመረተም ይሆናል። እና
ምን እያደረገ ነው? እኔ ያለሁበት የላይፍ ስታይል የፕሮቲን ኤክስፕሬሽን ፕሮፋይልን ቀይሮታል። እሱ የሚቀየርበት ምክንያት አለ። አንዳንዴ ጂኖች ኦፍ ይሆናሉ። ኦፍ የሚሆንበት ምክንያት አለ። አይ ነው አይ ቲንክ ተዛሬንቶ በኋላ ዲስከሽን ካስፈለገ ሊጠይቁኝ ትችላላችሁ። ስለዚህ አፕዴት ነው ለማንኛውም። ስለዚህ ያ ኢንተራክሽን እንዳለ እንዳንረሳ። የእያንዳንዱ ሰው የአንጎል ሁኔታ ደግሞ ግለሰቡ በተጸነሰበት አንድ ቅጽበት በጄኔቲክስ እና በአስተዳደግ ሂደት በአካባቢው ተወስኗል። እዚህ ላይ እያለ ነው ቻንስም ራሱ ላይ ያደርጋል እያለ ነው። በተዘዋዋሪ የጄኔቲክሱ መኖር አለመኖር ብቻ ሳይሆን የቻንስ ፋክተርም አለ። እርግጠኛ ነኝ በአጋጣሚ ነው እዚህ የተገኘ ነው ይመስለኛል። አይ ቲንክ ቻንስ ፕሌይስ። እኔ ለምሳሌ የአንዱ ገበሬ ልጅ ነኝ። ትምህርት ቤት ስድስተኛ አጋጣሚ ትምህርት ቤት ወሰዱኝ። የወሰዱኝ በምን እንደሆነ ታውቃላችሁ? በቃ መሬታቸው እየተቀነሰ ባዶ ስለሆነ ድሮ ሀብታም ብለው ነበር የሚያስቡት። በኋላ ድሃ ናቸው ሲያዩት፣ ኧረ ይሄን ልጅ መሬቱን የማይደርሰውም በቃ ተምሮ ሳሙኤል ተሰዶ ይኖራል ምናምን ብለው ትምህርት ቤት አስገብኝ። አሁን ይኸው እዚህ ነው ያለው። ሰው የተዘማ ቻንስ ሌላ ምንም ሊሆን አይችልም ማለት ነው። ሰው ቻንስ ፕሌይስ። ይህም የፊዚዮሎጂካል እና ኢኮሎጂካል መስተጋብሮችም ተወሳኝ እንደሆኑ ማሳያ የምናደርገውን እንድናደርግ የተዋቀረ ስለሆነ በዚህ ሁኔታ ውስጥ ማለት ነው። የሰው ልጅ ውስንነት ባለበት ሁኔታ መኖር ነፃ አይደለም። ስለዚህም ያለው ምርጫ እንጂ ነፃ መምረጫ፣ ነፃ አእምሮ አይደለም። ይህም ምርጫ መኖር ብቻ የነፃ ፈቃድ መኖሪያ ማሳያ ሊሆን አይችልም ወደሚል መደምደሚያ ይወስዳል። ለማንኛውም የተወሰኝነትንና የነፃ ፈቃድን ጉዳይ የሚያሳዩ 3 እሳቤዎች አሉ። ቅድም የነገርኳቸው እነዚህ አራቱ እንትኖች አሉ፣ ሴሎች አሉ። ስለዚህ ስለ አራቱ ሴሎች ነው የማወራው ማለት ነው። እነዚህ 3ቱ የተቀዱት ክሳ አንዱን አቮይድ አድርጓል። ኢንዴተርሚኒዝም የለም ከሆነ ኢንዴተርሚኒዝም ነው የሚሆነው። ሳይንሱና የምዕራቡ ፍልስፍና እሱን አቮይድ አድርጎታል። አይ ቲንክ ምስራቅ አካባቢ ያለ መሰለኝ እሱ ነገር። እስኪ እናንተ ቴብሉ ላይ በኋላ ጥያቄ ስጠይቁኝ ታሳዩኛላችሁ። ተወሳኝነት ካለ ነፃ ፈቃድ የለም የሚለው ኢንኮምፓቲቢሊቲዝም የሚባለው አንዱ ነው። ከላይ ያነሳነው ሀሳብ በሙሉ ሳወራው የነበረው እሱ ነው የሚያመላክተው። በዚህ አይነት ተወሳኝነት ዴተርሚኒስቲክ መኖር ውስጥ ነፃ ፈቃድ ወይም ፍሪ ዊል አይኖርም። ሁለተኛው ሁለቱም ይኖራሉ ማለት ዴተርሚኒዝምም ነፃ ፈቃድም ይኖራሉ። ዓለምን የሚመራው በተወሳኝነት ነው እያለ ነገር ግን አእምሮ ከተወሳኝነት ነፃ ነው ይለናል። ተጽዕኖዎቹም የውጭና የውስጥ ብሎ በመከፋፈል የውጭውን መቆጣጠር ባንችልም የውስጣችንን መቆጣጠር እንችላለን የሚል ይሄ ኮምፓቲቢሊቲዝም የሚባለው ወይ ደግሞ ሁለቱም ባንድ ላይ የሚገኙበት ማለት ነው። የዚህ መከራከሪያ መነሻም አዲሱን አደረጃጀት ተከትለው የሚመጡ ኢመርጀንት ፕሮፐርቲ ያልኳቸው ቅድም ማለት ነው ከተጽዕኖ መውጣት ይችላሉ የሚል ግን የውጭና የውስጥ ተጽዕኖ ብሎ መከፋፈል የውስጥን መቆጣጠር የሚያስችል ሁኔታ ያለ አይመስልም። በፈቃድ ቦታ አንጎል ከሆነ ወይም የፈቃድ ቦታ አንጎል ከሆነ የመንስኤ ውጤት ሰንሰለትን የምንቆጣጠርበትና ተጽዕኖውን የምናስቀርበት መንገድ የለም። ሌላው መከራከሪያ በኳንተም ፊዚክስ የአተም ቅንጣቶች በማንኛውም ቦታ በኩል ተሰራጭተው ይገኛል። ራንደምነስ ወይም ራንደም ዲስትሪቢዩሽን የምንለው የዚህ ሃይዘንበርግ ነበረ አንሰርቲን ፕሪንሲፕል የሚባል አይ ቲንክ ፖዚሽን ኤንድ ሞመንተምን በአንድ ሜዥር ማድረግ አንችልም። ዩኒፎርም የሆነ ዲስትሪቢዩሽን ያለው ምናምን አይ ዶንት ቲንክ ዛት ኢዝ ትሩ። ለእኔ ትክክል አይመስለኝም። አይ ቲንክ ብዙዎቹም እንትን አይነት I think the real problem is because they cannot actually measure. ያ ሜዥር ማድረግ አለመቻሉ ራሱ የቅንጣቶችን ዲስትሪቢዩሽን ሜዥር ለማድረግ ያስቻላቸው አይመስለኝም። ኦኬ ሳይንሱን እንማር። ኦኬ አለን ዩኒፎርም ዲስትሪቢዩሽን አለ፣ ራንደምነስ አለ ብለን ብናስብ ራንደምነስ ምናወራ ከሆነ ምን እያሰብን ነው? ቻንስ ነው እያሰብን ያለ ማለት
ስለዚህ ይህ ዛት ይዘቄ አለ ነው ፍሪደም በቻንስ ውስጥ እንዴት እንደሚገኝ መጠየቅ ነው። በዚህም ኬዝ የሚገኝ ሌላኛው ሶስተኛው የሊበርታሪያኒዝም የሚባለው አቴን ፖለቲካ ፊሎሶፊ አለበት። የአሜሪካኖች አይታችኋል። እነዚያ ማይነር ከዲሞክራቲክ እና ሪፐብሊካን ፓርቲዎች ተጨማሪ አሉ ሊበርታሪያን ፖለቲካል ፓርቲዎች አሉ። ግን ያው ከዚህ ከነጻ ፈቃድና ዴተርሚኒዝም ኮንሰፕቹዋላይዜሽን ጋር ፍልስፍና ይገናኛል። ተወሳኝነት ባለበት ሁኔታ የሰው ልጅ ነንኮዛል ቼንስ ቤዛቸው ምንድነው? የውይይታችን ቤዝ የነበረው ኮዛል ነው። የሩቲን ጋር ያለው የኮዝ ኢፌክት ሪሌሽንሽፕ የመንስኤ ውጤት ግንኙነት ነው የሚወስነው ነበር ያለ። ይሄ ግን የለም ነው የሚለው ያን ኮዛል ሪሌሽንሽፑ እንዳይኖር በማድረግ ኦር ኤጀንት ቤዝ ኢቨንትስ ለምሳሌ የሆነ ሌላ ኤጀንት ቅድም እስኬፕ ማድረግ አንችልም ብዬ ነበር። ዴተርሚኒዝሙን እስኬፕ አድርገን ፍሪዊል እንዲኖር የምናደርግበት ፖሲቢሊቲ የለም ብለን ነበር አለ። እዚህ ላይ ምንድነው የሚያስገቡት? ጋድን ብናስገባው ኦር ዋን ኤጀንት ብናስገባ ያን ስኪፒንግ መካኒዝም ይፈጥራል። ስለዚህ የኮዛል ኢፌክትን ወይ አቮይድ ማድረግ አለብን የለም ብለን መወሰን መቻል አለብን። ኦር ስኬፒንግ መካኒዝም መፍጠር መቻል አለብን። ኦር ዱዋሊዝም ለምሳሌ ቦዲ ኤንድ ሶል የአካልና የነፍስ መኖር ነፍስ ስኬፕ እዛ ላይ ከተጽዕኖ ስኬፕ የማድረግ ነፃ እድል አላት። ስለዚህ ነፃ ፈቃድ ይኖራል እና ይህ እንደዚህ አይነት ሀሳቦችን ቤዝ ያደረገ ነው። ጥያቄው ምንድነው ግን እዚህ ላይ ማንሳት ያለብን ጥያቄ ሪሊ ዱዋሊዝም አለ ወይ? ኢዝ ዱዋሊዝም ትሩ? ቦዲ ሶል ኮንሰፕት ሪሊ አለ ወይ? አይ ቲንክ ዊ ሹድ አስክ። ሌላኛው ኦኬ የጋድ ኮንሰፕቹዋላይዜሽን ራሱ ተፈጥረናል ብለን የምናስብ ከሆነ ፈጣሪ ባለበት ሰርከምስታንስ ነፃ የሚኮነው እንዴት ነው? አንድ በሰዎች የተፈጠረ ሮቦት ነፃ ሊሆንበት የሚችለው ፖሲቢሊቲ ምንድን ነው? ከሰዎች ኮንትሮል መውጣት ይችላል ወይ? እና በዚህ ሰርከምስታንስ ሪሊ ይሄ ቪው ትክክል ይሆናል ወይ ብለን መጠየቅ ያለብን ይመስለኛል። እሱን ውይይቱ ላይ እስኪ እንሄድበታለን። ስለዚህ ነፃ ፈቃድ አለ የሚለው ሀሳብ ከነዚህ ወይም ደግሞ የለም የሚለው ሀሳብ ከነዚህ የተቀዳ ነው ማለት ነው። ነፃ ፈቃድ አለ የሚለው ሀሳብ መነሻ በእያንዳንዱ ውሳኔና ተግባር ፈጻሚዎች ራሳችን ነን ብለን ማሰባችንና በአምላክ አምሳል የተፈጠርንና ነፃ ፈቃድንና ነፍስን ከሱ ዘንድ ያገኘንን ብለን ማመናችን። ይህ ሀሳብ ሁለት ችግሮች አሉበት። የመጀመሪያው የነፍስና ስጋ መንታዊነት ብዙም የሚያስገድ አለመሆኑ ሲሆን፣ ሌላኛው በሂደት ውስጥ የውጭ ኃይል ከገባ የሰው ነፃነት አለመሆኑ። ስለዚህ የውጭ ኃይል ጣልቃ ከገባ ያለዚያም ተፈጥሮና የተፈጥሮ ህግጋቶቿ ምርጫችን ወሰኑት ማለት የመምረጥ ነፃ ፈቃድ የለንም ማለት ነው። ሰው የተለያዩ አማራጮች በሚያጋጥሙት ጊዜ በምርጫው ውሳኔ ላይ የግለሰቡ ፍላጎት ከፍተኛ ድርሻ ይኖረዋል። ግለሰቡ ለጉዳዩ በቀረቡት አማራጮች ላይ እኩል ፍላጎት የማይኖረው ከሆነና ምርጫውን በጊዜ ሂደት የሚቀየር ከሆነ በጉዳዩ ላይ የመምረጥ ነፃነት የለውም ማለት ነው። ምክንያቱም ግለሰቡ ለጉዳዩ ከቀረቡት አማራጮች መካከል የበለጠ የሚፈልገውን አማራጭ እንዲመርጥ ስለሚገደል፣ ይህም ሰው በፍላጎቱ ላይ ቢሆን ነፃነት የሌለው መሆኑን አመላካች ይመስላል። ነፃ ፈቃድ የለም የሚለው መደምደሚያ የፍልስፍና ማህበራዊ፣ የኒውሮ ሳይንስ መረጃዎችን መሰረት አድርጎ የተደረሰበት ነው። ለዚህም በተለይ ከኒውሮ ሳይንስ አንጻር ከምንም ተግባር በፊት ያልነቃው አእምሮ አንኮንሽስ ማይንድ ተግባር ቀድሞ መገኘት። ይህም ማለት ውሳኔው የተወሰነው በነቃው አእምሮ እና በፈቃደኝነት ወይም ቮሌሽን አይደለም ማለት ነው። ይሄ ደግሞ የወንድማችንን የዮናስን በዛው የራንድ አቀንቃኝ ነው እና
ዋናው የራንድ ፍልስፍና መቆሚያው ቮሉሽን አለ እና ቮሉሽን ነው ኤቭሪቲንግ የሚወስነው ነፃ ፈቃድ አለ የምትለው። ስለዚህ ኤጌንስት ራንድ ያለው ነው። አም ሶሪ ሰር በኋላ ያገናኛል። እዚህ ላይ ተወሳኝነት መኖሩን ካረጋገጠ ዴተርሚኒዝም አለ ካላችሁም ከሆነ ምን እንደሆነ ማለት ነው። ኮንሽስነስ አለ የለም እያቋል ኮንሽስነስ አለ በት ዊ ዶንት ኖ ዋት ኢት ኢዝ ምንድን ነው የሚለው ግን አለ። ስለዚህ ለዛ ነው ነገር ቀይሮ ሌላ የነፍስ ሥጋ መንታዊነት ዱዋሊዝም በሌለበት በሕያዋን ዘንድ የውጭና የውስጥ ተጽዕኖ ብሎ መክፈል የውስጥን መቆጣጠር የሚያስችል ሁኔታ የለም። የፈቃዱ ቦታ አንጎል ከሆነ የመንስኤ ውጤት ሰንሰለት የምንቆጣጠርበትና ተጽዕኖ የምናስቀርበት መንገድም የለም። ስለዚህ ምን እያልነው ሞራል በአንድ ማህበረሰብ ውስጥ ደካሞች በጠንካሮች እንዳይጎዱ ወይም ጠንካሮች በብዙሃኑ ደካሞች ሞራል ወይም ማህበራዊ ሕግ እንዲገዙ የሚያደርግ ማሰሪያ ገመድ ነው። ስለዚህ ሁለቱም አለበት ማለት ነው። ደካሞቹን ጠንካሮቹን ወደ ደካሞች የሚስብም ነው። ጠንካሮቹም ምን አይነት ጠንካሮች? አሁን በጣም መጠንቀቅ ያለብን እዚህ ላይ ነው። ጠንካራ ስንል ሁለት አይነት ጠንካራ ሊኖር ይችላል። ጠንካራ በጎጂነት ሊሆን ይችላል። ጠንካራ በጠቃሚነትም ሊሆን ይችላል ይሆናል። ቅድም እንዳልኩት በማህበራዊ የሆነ ነው ነበር ያልነው አይደል? ቅድም ሌላ የተናገርኩት ነገር አለ። እንደዚህ አይነት ሀሳቦችን በምናስብበት ጊዜ ማሱን ፖፕሌሽን አትሊስት ዩኒፎርም የሆነ አንዱን ፖፕሌሽን እያሰብን ማውራት አለብን ብዬ ነበረ። ስለዚህ ምን እያወራው ነው ማለት ነው? በዛ ፖፕሌሽን ውስጥ ጠንካሮች ይኖራሉ፣ ጥሩ ጠንካሮች፣ ጎጂ ጠንካሮች አለ ነው። ሰው ግን ጠቃሚ ጠንካራንና ጎጂ ጠንካራን የመለየት አቅም አለው ወይ? አይ ቲንክ ዛትስ ቬሪ ኢምፖርታንት። ምክንያቱም ጠንካሮች ከሆኑ ጎበዝም ቢሆኑ መጠረጋቸው አይቀርም። በነገራችን ላይ ተጽዕኖ የሚመስለን ደካማ ብቻ የሚጠረግ ነው የሚመስለን፣ ግን በጣም ማነው ደካሞች የሚጠረጉ ነው የሚመስለን፣ ግን ጠንካሮችም አብረው ነው የሚጠረጉ። ስለዚህ በዚህም ይመታል ማለት ነው። ኢቮሉሽን እንደዛ ነው የሚያደርገው በነገራችን ላይ። ስለዚህ ይመስለኛል ደከም ያለው ሰው የሚበዛው ለዛ ሊሆን ይችላል። ምክንያቱም ጠንካሮቹ ስለሚጠረጉ ሊሆን ይችላል። አይ ቲንክ ምክንያቱም ጠንካራ መሆን ራሱ የሆነ ጎጂ ነገር ፕሮዲስ የማድረግ እድል አለው ብሎ የሚያስብ ይመስለኛል ማህበረሰብ። ስለዚህ ራሱን ከሪስክ ለመጠበቅ ጠንካራውንም ደካማውንም ይጠርጋል ማለት ነው። በዚህም በዛም ያለውን እየጠረገ ነው የሚሄደው። ሶ ዋት አም አይ ቶኪንግ አባውት ምን እያወራው ነው ማለት ነው? ሞራሊቲ ኢዝ ዘ ሞስት ኢምፖርታንት ፋክተር፣ ሴሌክሽን ፋክተር አለ፣ መምረጫ ቱል ሆኖ የሚያገለግል ነው ማለት። ስለዚህ ኢቮሉሽን ሲወራ እንዲህ አይነት ወይም ዝግመተ ለውጣዊ ሂደት ሲወራ እንዲህ ነው በነገራችን ላይ አፕሊኬሽን ይጠርጋል። እዚህ ማለት የማይሆነውን ይጠርጋል ምናምን። ለምንድን ነው? የራሱን ሴፍቲ መጠበቅ ስላለበት። የማሱ ሴፍቲ ነው ኢምፖርታንት ተብሎ ስለሚታሰብ እሱ ነገር እንዴት ነው ጠቃሚ ነው ጎጂ ነው ምናምን። አይ ቲንክ ዮኒ ክላስ ብዙ ጊዜ አይታችሁ ከሆነ ያው ይመጣል አይደል? ጎጂ ታባቱ ነው ይሄ ግለሰብን አታክ የሚያደርግ ምናምን እንደዛ ነው የምንለው አይደል? ግን ነሰሰርሊ እንዴት ነው መታሰብ ያለበት? አይ ቲንክ ዛትስ ቬሪ ኢምፖርታንት ቱ ሲ። ከላይ እንደተመላከተው በጎና መጥፎ የፍላጎት እርካታ መሰረት ያደረገ ነው። የሰው ልጅ ባለአእምሮ ስለሆነ ማህበሩን ይጎዳል ያለውን መጥፎ፣ የሚጠቅመውን ደግሞ በጎ ብሎ ከፍሎታል። ይህ ክፍፍል በሕይወት ካለው ፋይዳ ጋር የሚገናኝ ነው። በጎ ፍላጎትን የማርካት ሂደት ሲሆን፣ መጥፎ ደግሞ ፍላጎታችን ለማርካት መሰናክል የሚሆን ነው። መልካም ከተፈጥሮ ጋር የማይቃረን የሰው ልጅ የሚጠቅም ነው። ይህም ማለት አንድ ግለሰብ ከህልውናዬ አይጠቅምም ካለና ከማህበረሰቡ የሚመጣው ማግለል ያነሰ ጉዳይ፣ ይህም የሚያሳየኝ የሰው ልጅ አሳቢ መሆኑ ከሌሎች እንስሳት በላይ አደገኛ እንደሚያደርገው ነው። ስለዚህ በነገራችን ላይ
አምልጠው የሚወጡት ናቸው ማለት ነው። ዓለምን ሲቀይሩ ምናምን የምናየው ጂኒየስ ሆነው ከሴሌክሽን ያመለጡት እድለኛ ሆነው ያመለጡት ስቲል ግን ከማህበረሰብ አስተሳሰብም ወጣ ያሉት ሰዎች ናቸው እየጠቀሙን ያሉት ማለት ነው። እና ሌሎቹ ባይነኩ ኑሮ ደግሞ እንዴት አሪፍ እንደነበረ አስቡት። ግን I think we can go against nature anyways እያማው አይደለም ማህበረሰብ ታሳዊት ወርክስ አይደለም። ስለዚህ አሁን ይሄ ከሆነ እዚህ ላይ ማንሳት የፈለኩት ምንድነው ነፃ ፍቃድ ከሌለ ሞራሊቲ የማህበረሰቡ ነው ካል እንዴት ነው እነዚህ ጥፋት ያጠፉ ሰዎች አሉ አይደለም እንዴት ነው መዳኘት ያለባቸው? ተጠያቂነት ተፈጥሮ ገፍታቸው እዛ ደርሳቸው ከሆነ እነዛ ሰዎች ለሰሩት ስራ ሪስፖንሲብል ሊሆኑ አይችሉም። ነገር ግን ሞራሊቲ ምንድነው አለ ደግሞ የማህበረሰብን ደህንነት የመጠበቅ ጉዳይ ነው። ስለዚህ የግዴታ አንድ መንገድ መኖር መቻል አለበት። አንዱ ምንድነው ራሱ ሞራሊቲው ፕሌይ የሚያደርገው አለ። ስለዚህ ማግለል አለ ምናምን አለ። ስለዚህ ያን ድርጊት እንዳይፈጽሙ ኢቮሉሽናሊም እንዳይቀጥሉ ምናምን በማድረግ የራሱን ሴፍቲ ይጠብቃል። ነገር ግን ደግሞ ኢሚዲየት የሆኑ ዳንጀሮችም ይኖራሉ። ስለዚህ የሶሻል ሎውስ እነ ዳዊት አሁን እዚህ ላይ ያግዙናል። ህጎቹ ይረቀቃሉ፣ በዛ መንገድ ይዳኛሉ ማለት ነው። ግዴታ ያ ህግ አስፈላጊ ነው። ግን እንዴት ነው የዳኝነቱ ሂደት መታየት አለበት? ከዚህ አንጻር እንዴት ነው ነው ሌላኛው የአይዲዮሎጂ ጉዳይስ ነው። እንዴት ነው መታሰብ ያለበት? ቅድም ምን ብለናል? የአንድ ሰው ባህሪ የሚወሰነው ወይም ተወሳኝነት አለ። ባህሪው ተወሳኝ ነው። ስለዚህ ያ ባህሪ ለምሳሌ ደካማ አድርጎት ሊሆን ይችላል፣ ደካማ አድርጎት ሊሆን ይችላል፣ ጠንካራ አድርጎት ሊሆን ይችላል። በራሱ ያመጣው አይደለም፣ የቻንስ ጉዳይ ነው። ስለዚህ አይዲዮሎጂ ምርጫችን እንዴት ነው መሆን ያለበት? በነገራችን ላይ አይዲዮሎጂ በምንመርጥበት ጊዜ መሰረታዊ የሆኑ ጉዳዮች አሉ። አንዱ የሊብሪቲ ጉዳይ ነው። አንድ ግለሰብ በነፃነት የአቅሙን ሰርቶ የሚያፈራበትና የራሱን ህይወት የሚመራበት መንገድ መኖር መቻል አለበት። ሌላው ደግሞ ደካሞችም በራሳቸው መንገድ ድካሙን አልፈጠሩትምና በዚች ዓለም ላይ የሚኖሩበት አላደል ማግኘት የሚገባቸውን አግኝተው የሚኖሩበት መንገድ መመቻቸት አለበት። ስለዚህ የአይዲዮሎጂ ምርጫችን አሁን በነገራችን ላይ ኢኮኖሚክ ጀስቲስ ላይ ነው እያወራ ያለው። ፖለቲካል ጀስቲሱ ዘያዘር ላይ ስለሆነ የኢኮኖሚክ ጀስቲሱ ነው እያወራ ያለው። ስለዚህ የነፃነት የሊብሪቲን እና የእኩልነትን ኢኳሊቲን ኮንሰፕቹዋላይዜሽን ኢንቱ ኮንሲደሬሽን የወሰደ መሆን መቻል አለበት። ስለዚህ ምርጫችን እነዚህ ሁለቱን የሚያገናዘበ መሆን መቻል አለበት ማለት ነው። እነዚህ ሜዥር ለማድረግ የሚያስፈልጉትን ፓራሜትሮች ማወቅ መቻል አለብን። እነዛ ፓራሜትሮች የሚያመለክቱን ቦታ ላይ ነው አይዲዮሎጂያችን መሆን ያለበት። አይ ቲንክ ዊ ሹድ ኖት ቢ ኢን ሰርቴን ቦክስ ውስጥ ገብተን ነው ብዙ ጊዜ የምንመርጠው። ለምሳሌ የራንድ ለዚህ ስፔር ካፒታሊዝም ይመቸኛል ታባቱንስና ይሄ ደካማ ሁሉ የጎተተ አገር ድሃ አደረገ ብቻ በቂ አይደለም ማለት ነው። አዎ ይጎትታል። መጎተቱን በተወሰነ ደረጃ ለመቀነስ ስቲል ግን እንዳይጎዳ ማድረግ የሚቻልበት ሜካኒዝም ፈልገን መሆን መቻል አለበት እንጂ ያላደለ ጉልበታም ስንሆን ወደ ጉልበታሙ ደከም ስንል ወደ ያላደለ ወደ ኢኳሊቲዋ ምናምን እየሸሸን መሆን የለበትም። ለማሱ የሚጠቅመው የትኛው ፖዚሽን ነው የሚለውን ነገር ማሰብ ይጠበቅብናል ማለት ነው። ሌላኛው የጠፈንታ ጉዳይ ነው፣ የፌት ጥያቄ። ቀደም በተዘዋሪ ስለ ራሴ ፌት እያወራሁ ነበር አይደል? እኔ እዚህ ቦታ የደረስኩት የኮዝ ኢፌክት ሪሌሽንሺፖች እዚህ ስላደረሱ ነው። there is nothing special about that. of course የማዘር የፋዘር ጄኔቲክስ የተወሰነ አግዞኝ ይሆናል። ነገር ግን የፋዘርና የማዘር ጄኔቲክስም ለኔ እንዲሆን እኔ ኮንትሪቢዩት ያደረኩት ምንም ነገር የለም እኮ አይደለም፣ ምንም ያደረኩት ነገር የለም። ስለዚህ እያንዳንዳችን የዛ ኮዝ ኢፌክት ሪሌሽንሺፕ ውጤቶች ነን። ነገር ግን አንድ ዝም ብሎ ሪጂድ የሆነ ነገር ነው ብዬ አላስብም። አይ ቲንክ ሊሆንም ይችላል ብዬ አላስብም። ዝም ብሎ ኮዝ ኢፌክት ሪሌሽንሺፕ ስለዚህ እያንዳንድ መድረሻ ታውቋል፣ ስለዚህ እዛ ቦታ ነህ ማለት አይደለም። የኮዝ ኢፌክት ሪሌሽንሺፕ ካለ ውጤቱን እንኳን መምረጥ ባንችል
መምረጥ የምንችለው ነገር ያለ ይመስለኛል። ኮዞችን ግን መምረጥ የምንችልበት ሁኔታ ያለ ይመስለኛል። ምን መርጠው ቦታ በመቀየር ነው። ለምሳሌ እውቀት ካልፈለኩ እንደዚህ አይነት ቦታ አልገኝ ታባትን ስናምና ደከመኝ ለምን እዘጋጃለሁ፣ ለምን አነባለሁ፣ ለምን እደክማለሁ፣ ለምን አንዱ መስሪያ ቤት ገብቼ የተወሰነ ብሮችን እያገኘው ጸዳ ያለ እየለበስኩ ጸዳ ያለ እየተመገብኩ ለምን አልኖርም? በቃ ታባቱን ስና በቃ እውቀት የሚባለው ያለበት ቦታ ስለመረጥኩ ነው ማለት ነው። ስለዚህ ቦታዬን በመቀያየር የራሴን ዴስትኒ የራሴን ፌት በተወሰነ ደረጃ ጀስ ማድረግ ይቻላል ብዬ አስባለሁ። በነገራችን ላይ የእንትና መጽሐፍ አንበባችሁታል ብዬ አስባለሁ። አይ ቲንክ ዛት ወንደርፉል ቡክ የኤርነስት ሄሚንግዌይ ዘ ኦልድ ማን ኤንድ ዘ ሲ የሚነግረን ይሄን እኮ ነው። ወይ ደግሞ አይታችሁ ከሆነ ገጠር ወንዝ ሞልቶ ሰው በዋና ሲሻገር አይታችኋል። ምንድን ነው የሚሆነው? ሰውየው እየዋኘ ነው፣ ስትሬት አይደለም የሚሄደው፣ ዲያጎናል ነው የሚሄደው። አይታችሁታል? ዲያጎናል ነው የሚሄደው። ዲያጎናል የሚሄድበት ምክንያት ምንድን ነው? አንድ የራሱን ጉልበት በተወሰነ ደረጃ ኮንትሪቢዩት እያደረገ ነው። ሌላኛው ግን ውሃውም እየገፋው ነው። ለውሃውም መገፋት አለበት በተወሰነ ደረጃ፣ ሙሉ በሙሉ አይደለም የተገፋው። ስለዚህ ምንድነው የሆነ ሪዛልታንት ነገር ነው የሆነው አይደለም። ስለዚህ ፌታችን በተወሰነ ደረጃ አፌክት ማድረግ እንችላለን። እንዴት ነው የምናደርገው? ቦታ በመቀየር አትሊስት ያ መንስኤ ያለበት ቦታ በመራቅ ነገር ግን ሌላ መንስኤ በማምጣት ማለት እኮ ነው። በነገራችን ላይ አንድ መንስኤ ስንርቅ ሌላኛው መንስኤ ጀነሬት እያደረግን እንደሆነ እንዳልረስ። ስለዚህ ልክ ያቺ የውሃ ማቋረጧን አይነት ሲስተም ተከትለን በቃ ደስ ነው። ለዛ ነው በነገራችን ላይ ስለ ጣርን ስለሰራን ምናምን ስላልን አይደለም። ነሰሰሪ እኮ የፈለግነውን አንሆንም ማለት ግን በተወሰነ ደረጃ ያልፈለግነውም ቢሆን በፈለግነውና ባልፈለግነው መካከል ያለ ሳሙዌር ነው ሆነው አይደል? it is because how it works እንደዛ ነው ላይፍ የሚሰራው በዛ እና እነዚህን ነገሮች ታሳቢ ማድረግ ያለብን ይመስለኛል። ሌላው ስልጠና አይታችኋል። ስልጠና ቦታዎች ምናምን ብዙ ሰው በቃ ስልጠና ይሄዳል እኮ ስንት ብር ይከፍላል መሰላችሁ? ነሰሰሪ ስለሰለጠን እንቀየራለን ማለት አይደለም። ለምን? because do you have actually the capacity to change? I don't know። ስለዚህ እያንዳንዳችን የራሳችንን በደንብ ጠንቅቀን ማወቅ አለብን ማለት ነው። ኢንቨስት ከማድረጋችን በፊት ለመቀየርም ራሱ ካፓሲቲው መኖሩን እርግጠኛ መሆን መቻል አለብን። because that behavior is actually የኛ ጄኔቲክስ የአካባቢው እዛ ደግሞ ፋክተሮች ጄኔቲክሱና አካባቢውም ኢንተራክት በማድረግ የሚፈጥሩት ነገር ውጤቶች ነንና ስለዚህ ነሰሰሪ ብር ስላወጣን ዲግሪዎችን ስለደራረብ ምናምን ነሰሰሪ እንቀየራለን ማለት አይደለም። ለመቀየር የሚያስችል ካፓሲቲ ዋለን ወይ? ግን ይቅርታችሁ ነገር እኮ በጣም ሴንሲቲቭ ናት መሰለኝ። but that is how it works እና እነዚህን ነው ማለት የሚችለው። ሌላኛውም በውይይት ብናዳበረው ቆንጆ ነው። እጅግ አመሰግናለሁ።